ዛሬ በዚህ ትምህርታዊ ቪዲዮ ላይ የቤት ክራይ የገቢ ግብር እንዴት እንደሚሰላ ሰፋና ዘርዘር ባለ መልኩ ፕራክቲካሊ የተለያዩ ምሳሌዎችን እየጠቀስን ለማየት እንሞክራለን። ውድ የቻናላችን ቤተሰቦች አብራችሁ ነው። እንደሚታወቀው የቤት ክራይ ገቢ ግብር ማለት አንድ የቤት አከራይ የግል ቤቱን ለንግድ ወይም ለመኖሪያ በማከራየት ካገኘው ዓመታዊ የክራይ ገቢ ላይ የቤት አከራዩ ለመንግስት የሚከፍለው የግብር አይነት ነው ማለት ነው። ይህንም የግብር አይነት ቀጥተኛ ግብር ብለን እንጠራዋለን ማለት ነው። እንግዲህ በኋላ ግብሩን ስናሰላ ምሳሌ በመጠቀም እናየዋለን። ግን ከዛ በፊት ግብር ስናሰላ መጠንቀቅ ያለብን ከላይ እንደተጠቀስነው የቤት አከራይ ቤቱን ያከራየው ለመኖሪያ ነው ወይስ ለንግድ ነው የሚለው ነጥብ ላይ ማተኮር አለብን ማለት ነው። ምክንያቱም ግብሩን ስናሰላ በኋላ ለሁለቱም በተለያየ አይነት መንገድ ካልኩሌት ስለምናደርግ ማለት ነው ቫልዩ ስለሚለያይ መጠንቀቅ አለብን ማለት ነው። ይሄን በስፋት በኋላ እንመለስበታለን። እንግዲህ ወደ ካልኩሌሽኑ ከማለፋችን በፊት በኋላ ስለሚጠቅመን ስለ ግብር ከፋዮች ደረጃ እንመለከታለን። ከዚህም በማስከተል ደግሞ የመክፈያ ጊዜያቶችንም እናነሳለን። መንግስት በሀገሪቱ ያሉ ግብር ከፋዮችን በሚያገኙት ገቢና ሽያጭ መሰረት በማድረግ 3 ደረጃ ሰጥቷቸዋል። የመጀመሪያዎቹ ደረጃ ሀ ግብር ከፋዮች ናቸው። ደረጃ ሀሌቷ ሀ ማለት ነው። በዚህ ደረጃ ስር የሚመደቡ የግብር ከፋዮች ጠቅላላ ዓመታዊ ገቢያቸው ወይም ሽያጫቸው ይህን ስንል ትርፍ ማለት አይደለም፣ ገቢያቸው ወይም ሽያጫቸው ከ1 ሚሊዮን ብር በላይ የሆኑ ግብር ከፋዮች ናቸው ማለት ነው። ባጭሩ ዓመታዊ ገቢያቸው ወይም ሽያጫቸው 1 ሚሊዮን እና ከዛ በላይ ያሉ ነጋዴዎች ደረጃ ሀ ግብር ከፋይ ይባላሉ ማለት ነው። ሁለተኞቹ ደግሞ ደረጃ ለግብር ከፋዮች እንላቸዋለን። በዚህ ደረጃ ስር የሚመደቡ የግብር ከፋዮች ጠቅላላ ዓመታዊ ገቢያቸው ወይም ሽያጫቸው ከብር 500,000 እስከ 1 ሚሊዮን የሆኑ ነጋዴዎች ይሆናሉ ማለት ነው። ስለዚህ ባጭሩ ይህን ስንመለከተው ደረጃ ለግብር ከፋዮች ማለት በ500,000 እና በ1 ሚሊዮን መካከል ገቢያቸው የሆኑ ነጋዴዎች ይሆናሉ ማለት ነው። በሶስተኛ ደረጃ ደግሞ ደረጃ አመሮሃ ግብር ከፋዮችን እንመለከታለን። በዚህ ደረጃ ስር የሚመደቡ የግብር ከፋዮች ጠቅላላ ዓመታዊ ገቢያቸው ወይም ሽያጫቸው ከ500,000 ብር በታች የሆኑ ነጋዴዎች ይሆናሉ ማለት ነው። ስለዚህ ባጭሩ ገቢያቸው ወይም ሽያጫቸው ትርፋቸው ሳይሆን ገቢያቸው ወይም ሽያጫቸው ከ500,000 ብር በታች የሆኑ ነጋዴዎች ደረጃ አመሮሃ ግብር ከፋዮች እንላቸዋለን ማለት ነው። እንግዲህ በዚህ መሰረት አሁን ይህን ቪዲዮ እያያችሁ ያላችሁ ቤተሰቦቻችን ነጋዴ ከሆናችሁ የግብር ከፋይነት ደረጃችሁን ከላይ ባየነው መሰረት ማግኘት ትችላላችሁ ማለት ነው። ያው ለካልኩሌሽኑ ስለሚጠቅም ማለት ነው። እንደሚታወቀው ግብር የሚከፈለው በአመት አንድ ጊዜ ለእያንዳንዱ ደረጃ በወጣለት ፕሮግራም መሰረት ይሆናል ማለት ነው። ከዚህ በመቀጠልም የግብር መክፈያ ጊዜን እንመለከታለን። ደረጃ አመሮሃ ግብር ከፋዮች ከሐምሌ 1 እስከ ሐምሌ 30 ባለው የአንድ ወር ቀናት ውስጥ ብቻ ይሆናል ማለት ነው። ስለዚህ ደረጃ አመሮሃ ግብር ከፋይ የሆኑት የአንድ ወር ጊዜ ብቻ ነው የሚሰጠው ማለት ነው። 30 ቀናት ከሐምሌ 1 ይጀምራል፣ ሐምሌ 30 ላይ ያበቃል ማለት ነው። ከዛ ውጭ ያለው ደግሞ የቅጣት ጊዜ ይሆናል ማለት ነው። ሁለተኛ ደረጃ ለግብር ከፋዮች ከሐምሌ 1 እስከ ጳጉሜ 5 ወይም 6 ባለው 2 ወር ጊዜ ውስጥ ይሆናል ማለት ነው። ስለዚህ ለደረጃ ለግብር ከፋዮች የ2 ወር ጊዜ ይሰጣል ማለት ነው። የሚጀምረው ከሐምሌ 1 ይጀምራል፣ ጳጉሜ 5 ወይም 6 ያበቃል ማለት ነው። ከዛ ውጭ ያለው ቅጣት የሚሆን ይሆናል ማለት ነው። ሶስተኛ ደረጃ ሀ ግብር ከፋዮች ከሐምሌ 1 እስከ ጥቅምት 30 ባለው 4 ወር ጊዜ ውስጥ ይሆናል ማለት ነው። ስለዚህ ለደረጃ ሀ ግብር ከፋዮች የ4 ወር ጊዜ ነው የሚሰጠው ከሐምሌ 1 ጀምሮ እስከ ጥቅምት 30 ማለት ነው። እንግዲህ ይሄ በጣም ሰፋ ያለ ጊዜ የተሰጠው የሂሳብ መዝገብ ማዘጋጀት ያለባቸው ስላሉ እንዲሁም ደግሞ በተለያየ አይነት መንገድ ደረሰኞችን አሰባስበው ኦዲተሮች ሰፋ ያለ ጊዜ ወስደው ስለሚሰሩ ሰፋ ያለ 4 ወር ጊዜ ተሰጥቷቸዋል ማለት ነው። ስለዚህ በዚህ መሰረት የግብር መክፈያ ጊዜ ይሆናል ማለት ነው። ይህን ያየነው ለካልኩሌሽኑ ስለሚጠቅመን ነው። አሁን ቀጥታ ወደ ዛሬው ዋና ነጥባችን እንገባለን። ከዛ በፊት ግን እስቲ ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ በማድረግ አሁኑኑ ተቀላቀሉ እንላለን።
እሺ አሁን ወደ ዛሬው ዋና ነጥባችን እንገባለን። የቤት ኪራይ ገቢ ግብር እንዴት ይሰላል የሚለውን ነጥብ እናነሳለን። ከዛ ካልኩሌሽኑን አንድ በአንድ እየሰራን እንመለከታለን፣ የተለያዩ ምሳሌዎችን እየወሰድን ማለት ነው። እንግዲህ ቅድም ለመጥቀስ እንደሞከርነው የቤት ኪራይ የገቢ ግብር እንደ ግብር ከፋዩ ደረጃ የሚለያይ ይሆናል ማለት ነው። ስለዚህ ለደረጃ ሀ እና ደረጃ ለ ግብር ከፋዮች ግብር የሚሰላበት መንገድና ለደረጃ ሀመሮሃ የሚሰላበት መንገድ በእጅጉ የተለያየ ነው የሚሆነው። ምክንያቱም የገቢ መጠናቸው እንደሚታወቀው የተለያየ ስለሚሆን ማለት ነው። ደረጃ ሀመርሃ 10 ያሉ ግብር ከፋዮች ግብራቸውን የሚከፍሉት ከጠቅላላ ገቢያቸው ወይም ደግሞ ሽያጫቸው ላይ ከ50% ላይ ብቻ ይሆናል ማለት ነው። ስለዚህ ደረጃ ሀመርሃ ላይ ያሉ ግብር ከፋዮች አጠቃላይ በአመቱ የሸጡት ወይም ደግሞ ያገኙትን ገቢ ሙሉ በሙሉ ሳይሆን ከዛ ላይ 50%ን በማስላት ከዛ ላይ ነው የግብሩ የሚቆረጠው ማለት ነው። ይሄን በምሳሌ በኋላ እንመለከታለን። ደረጃ ሀና ደረጃ ለስር ያሉ ግብር ከፋዮችን ስንመለከት ግብራቸውን የሚከፍሉት ሂሳብ መዝገብ በማዘጋጀት ይሆናል ማለት ነው። ይህም ከደረሰኙ ላይ ገቢና ወጪያቸውን በሂሳብ ባለሙያ አሰርተው ማቅረብ የግድ ይላቸዋል ማለት ነው። ስለዚህ ደረሰኝ የሚጠቀሙ ከሆነ ከደረሰኛቸው ላይ ገቢና ወጪያቸውን በሂሳብ ባለሙያ በድርጅት ውስጥ ባለ ሂሳብ ባለሙያ ሊሆን ይችላል፣ ወይም ደግሞ ከውጭ የተቀጠረ የሂሳብ ባለሙያ ካለ በዛ የሂሳብ ባለሙያ ተሰርቶ በዝርዝር መቅረብ አለበት ማለት ነው። ካቀረቡ በኋላ ደግሞ ከአጠቃላይ አመታዊ ገቢያቸው ላይ 65%ን ግብር የሚሰላበት ይሆናል ማለት ነው። እሺ አሁን የቤት ኪራይን አንድ ምሳሌ በመውሰድ ግብሩን እያሰላን እስቲ እንመለከታለን። ለምሳሌ አበበ የሚባል የቤት አከራይ ቢኖረንና ይህ አከራይ ቤቱን ለመኖሪያ ቤት አከራይቷል እንበል። ተከራዮችንም በወር 20 ሺህ ብር ያስከፍላል እንበል። አሁን ከዚህ ላይ ይህ አከራይ የገቢ ግብሩን እንዴት ማስላት ይችላል? እንግዲህ ይህን ጥያቄ ለመመለስ ሁለት ነገሮችን ከዚህ ጥያቄ ላይ እናወጣለን ማለት ነው። የመጀመሪያው ቤቱን ያከራየው ለማን ነው የሚለውን እናያለን ማለት ነው። ለማን ነው ማለት ለመኖሪያ ቤት ነው ወይስ ለንግድ ነው የሚለውን ነጥብ እናነሳለን ማለት ነው። ስለዚህ ይሄ አከራየውን በምሳሌ ጠቀስነው ቤቱን ያከራየው ለመኖሪያ ቤት ነው ማለት ነው። እንግዲህ ይሄን ማጣራት ያስፈለገው ለምንድን ነው? ለመኖሪያ ቤት ሲሆንና ንግድ ቤት ሲሆን በተለያየ አይነት መንገድ ስለሚሰራ ማለት ነው። እንግዲህ ሁለቱንም አሳያቸዋለሁኝ ማለት ነው። እንግዲህ ይህ አከራይ ቤቱን ለመኖሪያ ቤት አከራይቷል ብለናል። በወር ደግሞ አጠቃላይ የሚያገኘው 20 ሺህ ብር ነው ማለት ነው። ስለዚህ እነዚህን ሁለት ነጥቦችን በመያዝ ቀጥታ ወደ ካልኩሌሽኑ እንገባለን ማለት ነው። ኦኬ እንግዲህ እዚህ ጋር አሁን ቀድመን አመታዊ ጠቅላላ ገቢውን እናሰላለን ማለት ነው። አሁን ከለያየነው አከራይ አመታዊ ገቢው ምን ያህል እንደሆነ እሱን እናሰላለን። ይሄን ለማስላት ደግሞ አመታዊ ጠቅላላ ገቢ እኩል ይሆናል የአንድ ወር ሂሳብ ሲባዛ 12 ወር እንላለን ማለት ነው። ስለዚህ የዚህ አከራይ አሁን የአንድ ወር አጠቃላይ ሂሳቡ 20 ሺህ ብር ነው የሚሆነው። አጠቃላይ ደግሞ በአመቱ 12 ወራት አሉ። ስለዚህ የአንድ ወር ሂሳቡን በ12 ወር እናበዛለን። ይሄም ማለት 20 ሺህ ብር ሲባዛ 12 እንላለን። ከዛ በኋላ ስናበዛው 240 ሺህ ብር ይመጣል ማለት ነው። ስለዚህ ከለያየነው አከራይ ካከራየው ቤት በአመቱ የሚያገኘው ጠቅላላ ገቢው 240 ሺህ ብር ይሆናል ማለት ነው። ስለዚህ አሁን አመታዊ ጠቅላላ ገቢውን አውቀናል ማለት ነው። 240 ሺህ ብር ነው ማለት ነው። ከዚህ በመቀጠል ደግሞ የምናደርገው ይህን አከራይ ጠቅላላ ገቢውን አውቀናል፣ ደረጃውን እንመደባለን ማለት ነው። ደረጃውን ለመመደብ ደግሞ ቅድም በመግቢያ ላይ እንዳየነው 3 ደረጃዎች አሉ። ከዛ ደረጃ ውስጥ የትኛው ላይ እንደሚመደብ እናያለን ማለት ነው። ስለዚህ ይህ አከራይ አሁን ከላይ እንደተመለከትነው ገቢው ከ500 ሺህ ብር በታች ስለሆነ ደረጃ ሀመርሃ ግብር ከፋይ ነው ማለት ነው። ምክንያቱም ከ500 ሺህ ብር በታች የሆኑ አጠቃላይ ነጋዴዎች ደረጃቸው ደረጃ ሀመርሃ ስለሆነ ማለት ነው። ኦኬ አሁን ደረጃውን አውቀናል። አሁን ግብሩን ለማስላት ቀድመን ጠቅላላ አመታዊ ገቢውን በ50% እናበዛዋለን ማለት ነው። አሁን ደረጃውን ማወቅ ያስፈለገበት ዋና ምክንያት ለደረጃ ሀመርሃ ግብር ከፋዮች ጠቅላላ አመታዊ ገቢያቸው ይወሰድና እሱ በ50% ተባዝቶ ከሚመጣው ብር ላይ ነው አመታዊ ገቢ ግብሩ የሚሰላው ማለት ነው። ስለዚህ አመታዊ ገቢውን ለማስላት ጠቅላላ አመታዊ ገቢውን በ50% እናበዛዋለን እኩል ይሆናል እንልና ጠቅላላ አመታዊ ገቢ ሲባዛ 50% እንላለን። እንግዲህ ይሄ 50% የተባለው በህጉ መሰረት ደረጃ ሀመርሃ ግብር ከፋዮች
አመታዊ ጠቅላላ ገቢያቸውን በ50% አባስተው ከዛ ላይ ነው ግብር እንዲሰሩ ህጉ የሚፈቅደው ማለት ነው። ስለዚህ ጠቅላላ አመታዊ ገቢ ከላይ ካልኩሌት አድርገን ያመጣነውን በ50% እናበዛዋለን ማለት ነው። ስለዚህ 240 ሺህ ብር ሲባዛ 50% 120 ሺህ ብር ይመጣል። ስለዚህ ከዚህ 50% አባስተን ካገኘነው ጠቅላላ ገቢ ላይ ግብሩን እናሰላለን ማለት ነው። ስለዚህ እዚህ ላይ ካልኩሌት ስናደርግ ስህተት መፈጠር የለበትም ማለት ነው። አጠቃላይ ገቢው ወደ ግብር አይዞርም። ከዛ ላይ 50%ቱ ብቻ ነው የሚሰራው ማለት ነው። ኦኬ እንግዲህ ግብሩን ለማስላት መንግስት ያወጣውን የቤት ኪራይ ገቢ የግብር ማስከፈያ ምጣኔ ሰንጠረዥ ግዴታ ማየት አለብን። ሰንጠረዡ እንግዲህ ይሄ እንደምትመለከቱት ይሄን ይመስላል። አመታዊ ገቢው ተቀምጧል። የግብር ማስከፈያ ምጣኔ አለ፣ ተቀናሽ ብር አለ ማለት ነው። ስለዚህ አሁን ይሄ ቅድም በፐርሰንቱ ማለትም በ50% አባስተን ያገኘነውን ብር እዚህ ካቴጎሪው ላይ የትኛው ካቴጎሪ ውስጥ እንደሚመደብ አመታዊ ገቢ ሬንጆች ውስጥ እናይና ከዛ ላይ የግብር ማስከፈያ ምጣኔውን አውጥተን እንዲሁም ደግሞ ተቀናሹንም አውጥተን ካልኩሌት ለማድረግ ስለሚመቸን ማለት ነው። ስለዚህ ይሄን ቴብል ግዴታ ማየት አለብን ማለት ነው። አመታዊ ገቢው ከ7200 ብር በታች ያለ ነጋዴ የማስከፈያ ምጣኔው 0% ነው፣ ታክስ ፍሪ ነው ማለት ነው። ተቀናሹ 0% ነው። እንዲሁ ከ7201 ብር እስከ 19800 ብር ከሆነ የግብር ማስከፈያ ምጣኔው 10% ነው። ተቀናሽ ብሩ ደግሞ 720 ብር ይሆናል ማለት ነው። ከ19801 ብር እስከ 38400 ብር ከሆነ የግብር ማስከፈያ ምጣኔው 15% ይሆናል። ተቀናሽ ብሩ ደግሞ 1710 ብር ይሆናል ማለት ነው። ቀጣዩ ደግሞ ከ38401 ብር እስከ 63000 ብር ከሆነ የግብር ማስከፈያ ምጣኔው 20% ይሆናል። ተቀናሽ ብሩ 3630 ብር ይሆናል ማለት ነው። ከ63001 ብር እስከ 93600 ብር ከሆነ የግብር ማስከፈያ ምጣኔው 25%፣ ተቀናሽ ብሩ ደግሞ 6780 ብር ይሆናል ማለት ነው። ከዚህ በመቀጠል ከ93601 ብር እስከ 130800 ብር ያለ ከሆነ የግብር ማስከፈያ ምጣኔው 30% ይሆናል። ተቀናሽ ብሩ ደግሞ 11460 ብር ይሆናል ማለት ነው። የመጨረሻው ከብር 130800 ብር በላይ የሆነ ከሆነ የግብር ማስከፈያ ምጣኔው 35% ይሆናል። ተቀናሽ ብሩ ደግሞ 18000 ብር ይሆናል ማለት ነው። ስለዚህ ከሰንጠረዡ ላይ እንደተመለከትነው አሁን እየሰራን ያለነው የቤት አከራይ አመታዊ ገቢው 120 ሺህ ብር ነው። እንግዲህ በ50% አባስተን ያገኘነው ማለት ነው። ስለዚህ ይህ ማለት ሬንጅ ውስጥ ሄደን እንመለከታለን። 120 ሺህ ብር ስለሆነ ሬንጁን ስንመለከት ይሄ የሚገኘው ከ93000 እስከ 130800 ብር ባለው ሬንጅ ውስጥ ነው። ስለዚህ የግብር ማስከፈያ ምጣኔው 30% ነው ማለት ነው። እንግዲህ እቺን እንወስድና ወደ ካልኩሌሽኑ እንሄዳለን ማለት ነው። ስለዚህ ባጭሩ ምን እናደርጋለን? አመታዊ በ50% አባስተን ያገኘነውን በ30% እናበዛና ተቀናሹን ከዚህ ላይ እንቀንሳለን ማለት ነው። ስለዚህ እኩል ይሆናል እንልና 120 ሺህ ብር ሲባዛ 30% ሲቀነስ 11460 ብር ይሆናል ማለት ነው። ስለዚህ ይሄ 30% የሚያመለክተው የግብር ማስከፈያ ምጣኔውን ያመለክታል። ተቀናሽ ብሩ ደግሞ 11460 ብር ይሄን እንግዲህ ያገኘነው ከሰንጠረዡ ላይ ማለት ነው። ስለዚህ ይሄን አጠቃላይ አባስተን መጨረሻ ላይ 24540 ብር እናገኛለን ማለት ነው። የዚህ አከራይ አመታዊ ግብሩ ይሆናል ማለት ነው። ቤቱን ያከራየው ለመኖሪያ ቤት ነው ብለን የተነሳ ነው ማለት ነው። ስለዚህ ለመኖሪያ ቤት ስላከራየ አጠቃላይ አሁን በሰራነው መሰረት 24540 ብር አመታዊ ግብሩ ይሆናል ማለት ነው። በሌላ መንገድ ስናየው ከላይ ያየነው አከራይ ቤቱን ያከራየው ለንግድ ከሆነ እንግዲህ ቅድም ምሳሌው ላይ የተመለከትነው ቤቱን ያከራየው ለመኖሪያ ቤት ነው ብለን የተነሳ ነው። ለንግድ ያከራየ ከሆነስ እንግዲህ ይሄን ስናሰላ የግድ ቲኦቲ ወይም ደግሞ ተርን ኦቨር ታክስ መክፈል ይጠበቅበታል ማለት ነው። ለንግድ ካከራየ ግዴታ ቲኦቲ ይጠየቃል ማለት ነው። በዚህ ሰዓት ቲኦቲን ለማስላት የምንጠቀመው የአመቱን አጠቃላይ ገቢ ይሆናል ማለት ነው። ቅድም ቤቱን ለመኖሪያ ቤት ስላከራየ ቀጥታ ምንድነው ያደረግነው? 50%ቱን አባስተን እሱን ወደ ግብር ማስከፈያ ምጣኔ ያስገባንና ተቀናሹን ቀንሰን አገኘን ማለት ነው።
አሁን እዚህ ላይ ለንግድ ያከራየ ከሆነ ከዛ በተጨማሪ ቲኦቲ ይጨመርበታል ማለት ነው። የተርኖቨር ታክስ ምንለው ለንግድ ስለሆነ እሱ ይጨመርበታል ማለት ነው። ስለዚህ እዚህ ላይ የምንጠቀመው አጠቃላይ አመታዊ ገቢውን ነው። በ50% የተባዛውን ሳይሆን የመጀመሪያውን አጠቃላይ ገቢውን በ10% አባስተን እናገኛለን ማለት ነው። ስለዚህ ቅድም ለመኖሪያ ቤት ስናሰላ ግብሩን ያሰላ ነው ከገቢው 50% ላይ ነበረ። አሁን ከ100% ላይ የምንሰራ ይሆናል ማለት ነው። ስለዚህ ቲኦቲ እኩል ይሆናልንልና 240 ሺህ ብር ሲባዛ 10% እንላለን። ቲኦቲው 10% አጠቃላይ አመታዊ ገቢው 240 ሺህ ብር ነበረ። ስለዚህ 240 ሺህ ብር ሲባዛ 10% እኩል ይሆናል 24 ሺህ ብር ይመጣል ማለት ነው። ስለዚህ ጠቅላላ ለመንግስት የሚከፈለው የገቢ ግብር እኩል ይሆናል ቲኦቲ ሲደመር የቤት ኪራይ ገቢ ግብር ይሆናል ማለት ነው። ቲኦቲ አሁን በ10% አባስተን ያገኘነው 24000 ብር ሲደመር የቤት ኪራይ ገቢ ግብር ደግሞ ቅድም በ50% አባስተን ከሰንጠረዡ ላይ ወስደን ካልኩሌት ያደረግነው 24540 ብር ነው። ስለዚህ ሁለቱ አንድ ላይ ሲደመር 48540 ብር ይመጣል ማለት ነው። ስለዚህ ይህ በምሳሌ ያየነው አከራይ በአመቱ መጨረሻ ለመንግስት የሚከፍለው ግብር 48540 ብር ይሆናል ማለት ነው። ስለዚህ በዚህ መሰረት ካልኩሌት ማድረግ እንችላለን ማለት ነው። ግን እዚህ ላይ ማየት ያለብን ይህ አሰራር የሚያገለግለው ለደረጃ ሀመሮሃ ግብር ከፋይ ብቻ ነው። ኦኬ አሁን ደግሞ የቤት ኪራይ ገቢ ግብር ለደረጃ ሀና ለግብር ከፋዮች እንዴት ይሰላል የሚለው ነጥብ እናነሳለን። ቅድም መግቢያ ላይ ለመጥቀስ እንደሞከርኩት ለደረጃ ሀና ለግብር ከፋዮች የሂሳብ መዝገብ የግድ ያስፈልጋል። እንግዲህ ይህ የሂሳብ መዝገብ በሂሳብ ባለሙያ ግዴታ ተሰርቶ መቅረብ አለበት ማለት ነው። አጠቃላይ በደረሰኝ ከሆነ የተሰራው ደረሰኙ ላይ ያሉት ወጪና ገቢዎች በትክክል በሂሳብ ባለሙያ ካልኩሌት ተደርጎ መቅረብ አለበት ማለት ነው። ለደረጃ ሀና ለግብር ከፋዮች ማለት ነው። ኦኬ እስኪ ምሳሌ በመውሰድ እንመለከት። ኦኬ አከራይ አበበ ቤቱን በወር 60 ሺህ ብር ቢያከራይና ከዚህም ላይ ለተለያዩ ወጪዎች ያወጣቸው አጠቃላይ ብር 415 ሺህ ብር ቢሆን ከዚህ ላይ የገቢ ግብሩ እንዴት ይሰላል? ኦኬ እንግዲህ ይሄን ግብሩ ለማስላት ቀድመን ያከራዩን አጠቃላይ አመታዊ ገቢ እናሰላለን ማለት ነው። ጠቅላላ አመታዊ ገቢ እኩል ይሆናል የወር ኪራይ ማለትም የአንድ ወር ኪራይ ሂሳብ ሲባዛ 12 ወራት እናደርጋለን እኩል ይሆናል 60 ሺህ ብር ሲባዛ 12 እንላለን። እንግዲህ የ60 ሺህ ብር አከራዩ በወር የሚያገኘው ነው። እሱም በ12 ስናበዛው 720 ሺህ ብር ይሆናል ማለት ነው። እንግዲህ ያከራዩ ጠቅላላ አመታዊ ገቢው አሁን ባሰላነው መሰረት 720 ሺህ ብር ይሆናል ማለት ነው። ስለዚህ ከዚህ ላይ ግብሩ የሚከፈልበትን ገቢ ብር ለማስላት አከራዩ የሂሳብ መዝገብ አሰርቶ አቀርቧል ብንል እንግዲህ ለደረጃ ሀና ለግብር ከፋዮች ግዴታ የሂሳብ መዝገብ ስለሚያስፈልግ ማለት ነው። ኦኬ እንግዲህ ባሰላነው መሰረት ይህ አከራይ ደረጃ ሀ ወይም ለመሆኑን በምን አወቅን ካልን ከአጠቃላይ ከአመታዊ ገቢው ነው ማለት ነው። ይሄ የዚህ አከራይ ለምሳሌ አሁን 720 ሺህ ብር ነው ጠቅላላ አመታዊ ገቢው። ቅድም ባየነው መሰረት ከ500 ሺህ ብር እስከ 1 ሚሊዮን ገቢያቸው ወይም ሽያጫቸው የሆኑ ግብር ከፋዮች ደረጃ ለግብር ከፋይ ነው የሚባሉት ማለት ነው። ስለዚህ ይህ አከራይ አሁን ደረጃ ለግብር ከፋይ ነው ማለት ነው። እንግዲህ ግብር ከፋዩ ደግሞ ደረጃ ሀ ወይም ለግብር ከፋይ ከሆነ የግድ የሂሳብ መዝገብ ማቅረብ አለበት ማለት ነው። በሂሳብ ባለሙያ አሰርቶ የሂሳብ መዝገብ ማቅረብ አለበት ማለት ነው። ስለዚህ ይሄ በምሳሌ ላይ የተመለከትነው አከራይ የሂሳብ መዝገብ አሰርቶ አቅርቧል ብለን እናስብና ከዚህም ጋር ተያይዞ ለተለያዩ ነገሮች ያወጣቸውን ወጪዎች አያይዟል ብለን እናስብ። ከላይ ምሳሌ ላይ ጠቅሰናል። አጠቃላይ ያወጣቸው ወጪዎች 415 ሺህ ብር ነው ማለት ነው። እንግዲህ ከሂሳብ መዝገቡ ጋር አንድ ላይ ይሄ ተያይዟል ማለት ነው። ስለዚህ በዚህ መልኩ ተያይዞ መቅረብ አለበት ማለት ነው። ስለዚህ ግብር የሚከፈልበትን ገቢ ለማወቅ እኩል ይሆናል እንልና ያከራዩ አመታዊ ገቢ ሲቀነስ ጠቅላላ ተቀናሽ እናደርጋለን ማለት ነው። ቅድም ያከራዩን አመታዊ ጠቅላላ ገቢውን ካልኩሌት አድርገናል 720 ሺህ ብር ነበረ። የሂሳብ ባለሙያው ደግሞ አጠቃላይ ተቀናሾችን ማለትም ያወጣቸውን ወጪዎች ከመዝገቡ ጋር አታች አድርጎ ያቀረበው 415 ሺህ ብር ነው። ስለዚህ ይሄን ስንቀንሰው 305 ሺህ ብር ይሆናል ማለት ነው።
305,000 ብር ይሆናል ማለት ነው። ይህ የአከራዩ ግብር የሚሰላበት ብር ይሆናል ማለት ነው። አሁን የቤት ኪራይ ገቢ ግብር ለማስላት መንግስት ያወጣው ነው። ቅድም እንደተመለከትነው የቤት ኪራይ ገቢ ግብር ማስከፈያ ምጣኔ ሰንጠረዥ እንመለከትና በየትኛው ሬንጅ ውስጥ እንደሚገኝ ካቴጎሪውን ከዛ ላይ እንወስዳለን ማለት ነው። እንግዲህ ይህ አከራይ ግብር የሚከፍልበትን 305,000 ብር ካልኩሌት አድርገን አወጣናል። ከዚህ ላይ ነው ካልኩሌት የሚደረገው ነው ማለት ነው። ሰንጠረዡ ላይ ስንመለከት ደግሞ 305,000 ብር የሚገኘው በ35% የታክስ ምጣኔና ተቀናሹ 18,000 ብር ሆኖ ነው እንግዲህ እዚህ ቴብል ላይ እንደምትመለከቱት ማለት ነው። ስለዚህ ቀጥታው ምንድነው የምናደርገው የገቢ ግብር እኩል ይሆናል እንልና 305,000 ብር ይሄ ቀደም ካልኩሌት አድርገን ያገኘነው ማለት ነው። ይሄ 305,000 ብር ሲባዛ 35% እናደርጋለን። ከዛ በኋላ ሲቀነስ እንልና 18,000 ብር ይሆናል ማለት ነው። እንግዲህ ይሄ 35%ቱ የግብር ማስከፈያ ምጣኔው ነው ማለት ነው። 18,000 ብሩ ደግሞ ተቀናሹ ማለት ነው። እዚህ ከቴብሉ ላይ የወሰድነው ማለት ነው። ይሄን ስናሰላው አጠቃላይ ተባስቶ መጨረሻ ላይ 88,750 ብር ይመጣል ማለት ነው። ስለዚህ ይህ አከራይ በአመቱ መጨረሻ ለመንግስት 88,750 ብር የገቢ ግብር ይከፍላል ማለት ነው። ስለዚህ በዚህ መልኩ ካልኩሌት ማድረግ እንችላለን ማለት ነው። ይሄ የሂሳብ መዝገብ አዘጋጅቶ የተለያዩ ወጪዎችን ከመዝገቡ ጋር አታች አድርጎ ላቀረበ ድርጅት ወይም ደግሞ አከራይ ነው ማለት ነው። ከዚህ ውጭ ከሆነ ደግሞ ቅጣት ይጠብቃል ማለት ነው። ስለዚህ በዚህ መልኩ የቤት ኪራይን ካልኩሌት አድርገን ማወቅ እንችላለን ማለት ነው። ለዛሬ ያዝንላችሁ ትምህርት ይሄን ይመስላል። ጥያቄ ሆኖልባችሁ ነገር ካለ ኮሜንት ላይ ጻፉልን፣ እንመልስላችኋለን። መልካም ቆይታ። ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲህ አይነት ወሳኝ ትምህርቶችን በየጊዜው አግኙ እንላለን። ለሌሎች ስለሚጠቅም ሼር ማድረግ እንዳትረሱ። መልካም ቆይታ፣ ሰናይ ጊዜ